ሰላም እንዴት ናችሁ? ዛሬ ስለምንድነው ላወራችሁ የፈለኩት መሰላችሁ? ዓለም ሁኔታዎችን ባወቁ ወይም በብልጥ ሰዎች ነው የተሞላችው እና ህይወታችንን ስንኖር ምን ማድረግ እንዳለብን ይረዳናል የሚለውን ሐሳብ አቅርቤላችኋለሁ። አብራችሁን ቆዩ። ከሰዎች ጋር ስንኖር ሰዎች እንዲወዱን ብለን ራሳችንን ሳንሆን በአጉል መንገድ ሄደን ክብራችንን ማስናቅ አይገባን እና ምንድነው ማድረግ ያለብን? ደግና ለሰው ጥሩ መሆን አለብን። ነገር ግን ለሰው ፊት መስጠት የለብንም። ማለት ዝምተኛ መሆን አለብን። ዝም ብለን ማውራት የለብንም። ኮስታሮች መሆን አለብን። ይሄንን ሲባል ግን ብዙ ሰዎች እንዴት አድርገው ያስቡታል? ዝምተኛ መሆን አለብን ወይም ደግሞ ኮስታራ መሆን አለብን ተብሎ ሲታሰብ ብዙ ሰዎች ሰዎችን መናቅ ወይንም ደግሞ ለሰዎች መጥፎ ፊትን ማሳየት ይመስላቸዋል። ነገር ግን ይሄ ስህተት ነው። እንደውም በሰዎች ዘንድ በጣም ያስንቀናል፣ በጣም። ስለዚህ እኛ ሰዎችን ከልብ የምናዳምጥ፣ ሰዎችን የምናከብር፣ ከማውራት ይልቅ የምናዳምጥ ሰዎች መሆን ያለብን እና ሁልጊዜ እንዳንገመት መሆን ያለብን። ምክንያቱም ሁሉን ነገር ምንናገር ከሆነ ሁሉን ነገር ምናወራ ከሆነ እና ደግሞ ሰዎች ሲፈልጉን ሁልጊዜ የምንገኝ ከሆነ ምንድነው የምንሆነው ማለት ነው? የምንገመት ሰዎች፣ በቀላሉ የምንገኝ ሰዎች ነው የምንሆነው። ስለዚህ ሰዎች በፈለጉ ሰዓት እኛን ማግኘት ይችላሉ። በፈለጉት ነገር እኛን ሊጠቀሙብን ይችላሉ። ስለዚህ ለራሳችን ገደብ ማበጀት፣ ነገር ግን ሰዎች ላይ ክፉ አለመሆን፣ ሰዎችን መርዳት፣ ጥሩ ነገሮችን ማድረግ፣ ግን አብዛኛውን ጊዜ መረጋጋትን መልመድ አለብን ማለት ነው። እና ደግሞ ሁሉን ነገር እሺ ማለት ወይም ደግሞ ፈሪ መሆን ሳይሆን ሰበር ማለት፣ ስሜታችንን ሰው ላይ በአይናችን አለመጣል፣ አንገታችንን ሰበር ማድረግ አለብን ሲባል ዝቅ ማለት ሳይሆን፣ ለምሳሌ አንድን ሰው ስናይ ራሱ አመለካከታችንን ማሳመር አለብን። አሁን ዝም ብሎ ሰውን አፍጥጦ ያያል አይደለ? ዝም ብለን አሁን ሰውን ፍጥጥ ብለን ስናይ ለምንድን ነው የሚያየኝ ብሎ በመጥፎ አስተያየት እያየነው ከሆነ ያ ሰው አእምሮ ውስጥ ምን ይፈጥራል ማለት ነው? ለምንድን ነው ይሄ ሰው የሚያየኝ ብሎ የሚያስጨንቅ መጥፎ መንፈስ ወደ ውስጡ ይገባል ማለት ነው። ስለዚህ አይን በራሱ ፓወር አለው። ፓወር አንድን ሰው ለምሳሌ ስናደንቅ፣ በመልካም ስናየው እዛ ሰው ውስጥ የሚገባ የደስታ መንፈስ፣ ደስ የሚያሰኝ መንፈስ አለ ማለት ነው። ስለዚህ አይን በራሱ በመልካም ሰውን ስናይና በመጥፎ ስናይ የሚያመጣው የራሱ የሆነ አመለካከት፣ አስተያየት አለ ማለት ነው። ስለዚህ ሰውን ስናይም ገደብ ሊኖረን ይገባል። አንገታችንን ሰበር ማድረግ አለብን ማለት ነው። አስተዋዮች መሆን አለብን። በቃ ባጭሩ ይሄንን ነው የምላችሁ፣ መመክራችሁ። እንደዚህ አይነት ስንሆን በሰዎች ዘንድ እንከበራለን። ደግሞ ምንም ነገር ስናደርግ ሰው እንደዚህ ሰው የሆነ ነገር እንዲለን ሳይሆን ለራሳችንም ሰው ባይለንም እንኳን ለራሳችን ጤናማ ህይወት ይኖረናል ማለት ነው። ጤናማ እንሆናለን ማለት ነው። መንፈሳችን ሰላም ይሆናል ማለት ነው። ስለዚህ ሁሉ ነገራችን ሰላም ከሆነ ተቀባይነት ይኖረናል ማለት ነው። ሰላም የሌለው ሰው፣ ያልተረጋጋ ሰው ግን በሰዎች ዘንድም ተቀባይነት ሊኖረው አይችልም። ስለዚህ ራሳችንን ማረጋጋት አለብን። ራሳችንን መገደብ አለብን። ማስተዋል፣ ማሰብ አለብን ማለት ነው። አመሰግናለሁ። አስተያየታችሁን ኮሜንት ላይ ጻፉልኝ። ምን አይነት ነገሮችን እንዳቀርብላችሁ እንደምትፈልጉ ጻፉልኝ። ላይክ አርጉ፣ ሰብስክራይብ አርጉ። አመሰግናለሁ። ወዳችኋለሁ። ባይ